ስለ ወንድሜ ትነግረኛለህ። ሌላ እኔ ምንም የምፈልገው ነገር የለም። የወንድሜ ማርከሻ ትነግረኛለህ ወይስ አትነግረኝም? እየሰማኝ ነው ወይ? እሺ መስራት እየጠየኩ ነው፣ ንገረኝ። ታብሉም ተነስቶ ደግሞ ጤነኛ ላይሆን ይችላል እያልከኝ ነው? ምንድነው? ቀልድ ነው እንዲያስከው እዛ እኮ ተጎድቶ ያለው ወንድሜ ነው። እየሰማኝ ነው? በእነሱ ፊት እንዳላቀልህ የምትፈልግ ከሆነ ንገረኝ። ወንድሜ ምንድነው? እንዴት ነው የሚድነው? እየሰማኝ ነው? እሺ አናግሪልኝ። በምታስረጅበት መንገድ አስረጅልኝ። አውልቅለት ከላይ እንደው በደፈና ይናገራሉ። ቆይ የአንገት ሐብሉ ቢወርቅ ምንም የሚጎዳው ነገር የለም? ምንም አይሆንም። ተመልካቾቻችን እሷን ቀደም ብላ እንድትገባ አድርገናታል። ምክንያቱም ትንሽ ጥርጣሬ ነገር እንዳይኖርባቸው። ከዛ ልክ እሷ እንደገባች ልጇ እኛ ቁጥጥር ስር ስለሆነ የዛን ያህል ታስቸግረናለች ብለን አናስብም። ስለዚህ እሷ ወደ ቦታው ከገባች በኋላ ደግሞ እኛ ተከትለናት የፈጠነ እንገባለን። እስከዛው ድረስ ግን ከርቀት ሆነን የተከታተልናት ነው። ተከታተል። የሚባል አይደለም። ትንሽ ኪሎ ሜትር ተጉዘን ነው የመጣ ነው። ግን ከአዲስ አበባ ትንሽ ወጣ ብለናል እና የተወሰነ መንገዱን ማሳየት አልፈለግንም። ያው ወራጅ እንዳለ ጠላትን ስላለ ቦታውን እንዲታወቅ ስላልፈለግን ቀጥታ ጉዟችንን ምናምን እናሳያቸው አልፈለግንም። ግን አሁን እንድትፈታን አንድ ባንድ የተከተልን ስለሆነ ዛሬ ለአንዴና ለመጨረሻ ጊዜ የአኑ ጉዳይ መፍትሄ ያገኝለታል ብዬ ተስፋ አደርጋለሁ። እዛ ጋር ግን አዲስ ነኝ ነኝ በዚህ ጋር አራይና ነው 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 ለፍሽዲዮ አስሚያ በጣም ተመልካቾቻችን እዛ መኪናው ጋር ነው እንግዲህ እየገባች ነው። ታያችኋለች አታያችሁም? እንጃ እኛ ግን እየታየችን ነው፣ እየገባች ነው። ስለዚህ እኛ ከዚህ በኋላ ካሜራውን ቆረጥ አድርገን ነው እሱ ወደ ገባችበት ቦታ ላይ ፈጠን ብለን መድረስ መቻል አለብን።
ከዛ በኋላ ደግሞ ሁኔታውን እያንዳንዱን ነገር እዛ ቤት ውስጥ የሚከናወነው ነገር እንዳለ በካሜራ ለመያዝና ለእናንተ ለማሳየት የምንችለውን ያህል ጥረት እናደርጋለን። ስለዚህ አሁን ከጥያ ብዙ ሳታመልጠን ቶሎ ሮጥ ብለን መድረስ አለብን ብዬ ተስፋ አደርጋለሁ። እንግዲህ ተመልካቾቻችን አዲስ ነገር ካለ ምናምን ነገር ያው ከእናንተ ጋር አብረን የምናየው የሚሆነው የምትችለው ነገር ነው ነው ግን ያስፈራል። እዚህ ነው አንቺ ምን ነው ያመጣሻቸው? ነው አይደል እንዴ? ልጅ መጡብኝ። እኔ ምንም ማለት ይሄ ነው እሳቸውን ማዋረድ ፈልጌ አይደለም። ተነስ። ምን አባ ተነስ። የት ነው እነኛ? የሉም ብያለሁ እኮ። ማን ነው? የት ነው ያለው? ማን ነው የደፈረን? ምንም ማድረግ አልችልም። እኔ በልጅ መጡብኝ። እኔ ምን ላይ ተነስ። ወይኔ ጉዴ ልትታቸው ሰማኛለህ እና ተነሳ ውጣ። እሱ ነው አይደለ? ዋናው እሱ ነው። ተነስ። ማነው የደምት ነው? ከነዚህ ስር ማነው ያልኩሽ ነው? ማነው የሉም አልኩህ እኮ። ምን አይሰማኝም ልጄ። የሉም እንዴ? አይደለም ስማኝ፣ ነገርኩህ ነው። ሰማኛለህ ሰውዬው? ይኸውልህ በልጄ መተው እባካችሁን ምን ላድርግ? ዛሬ ሽዋ እውነት ወጣ ነበር። እሳቸውን ፈልገው ነው የመጡት። ሰማኛለህ? እያናገርኩህ ነው። አቦ በስነ ስርዓት መጠየቅ ትችል ነበር። የፈርከን አቦ አባታቸው ነው የሚያደርጋቸው። ስማ፣ ሰማኛለህ? ከአንተ ጋር ምንም የምልፈድድበት ሰዓት የለኝም። የሰማኝ ነው? ሰማኛለህ? እየሰማኝ ነው? አባዲ አምላክ እንዲያው አንተ ነው። እሺ ባርግልኝ አባ። ስማ፣ እየሰማኝ ነው? ምንድን ነው ይኸውልህ፣ ቀጥታ ይኸውልህ ፖሊስ ጣቢያ ሄጄ ከመሄድ እዚህ የምጠይቀውን ጥያቄ እያንዳንዱ ነገር ትመልስልኛለህ። አለቃችሁ የት ነው ያለው? ተናገር። የት ነው ያለው? ተናገር። እሳቸው ሀገር ወጥተዋል። ዝም በይ። እየጠየኩት ነው አይደል? መልስ። የነገርሽኝ ነግረሽኛል። የቀረውን ደግሞ ጠይቃለሁ። እሺ፣ ትሰማኛለህ? አንዋር የሚባል ልጅ አንድ እዚህ መጥቶ ነበር። ከዛ አሳብዳችሁታል። እሱን ደግሞ ይዘው የመጣችሁ ደግሞ ሰላም የምትባል ሴት ነች። ስለዚህ እሺ፣ በስነ ስርዓት ቤትኛው ላይ ጣጣ እንዲያታመጣ አቦ። እኔ ነኝ ጣጣ ማመጣው? እኔ ነኝ ጣጣ ማመጣው? ጣጣ እንዳላመጣባችሁ የምትፈልጉ ከሆነ ንገረኝ። ይኸውልህ፣ ትሰማኛለህ? እዚህ ጋር ከአብሮ አበሮች ጋር ተያይዛችሁ እስር ቤት ነው የምትገቡት። እሺ ጥያቄህን የምጠይቀውን ጥያቄ በስነ ስርዓት ጠይቅ አቦ። ሰማኛለህ? ከዚህ በላይ በስርዓት ላወራ አልችልም። እየሰማኝ ነው? የምሬን ስለማላምንበት ምንም ነገር እየሰማኝ ነው? እየሰማኝ እያንዳንዱን ነገር እየጠየቅኩ ነው አይደለ? እየጠየቅኩ ነው በስትክክል አቦ። የምጠይቀው በስርዓት ጠይቅ አልኩህ እኮ አባቱ። ይቅር በሉኝ። ከዚህ በላይ ስርዓት አለ? እንድመታ ነው የምትፈልገው? ይቅር በሉኝ። ተነስ እስኪ እባክህ።
የሚያርበተበትሽ? ቦታው ጥሩ አይደለም። ተነስ ለአንተ ትቀጸፋለህ። ችግር የለውም። እየሰማኝ ነው። ይቅር በሉኝ እባክህ ተነስ። ቦታው ጥሩ አይደለም። ተነስ እዚህ ጋር ውጪና አጠብቂ። ለምን ተነስ? እሺ አንተ ተነስ። ሰማኛለህ? ለአንተ ጥሩ አይደለም። እየሰማኝ ነው አይደለ? ስለ ወንድሜ ነው የጠየቁ። ተው እባክህ ተው ልጄ ተው። እየሰማኝ ነው። ጀማ ተነስ። እሺ በቃ አንድ ጊዜ ተነስ። አልሰማኝም። ተነስ። ስላንተ ትቀጸፋለህ። ችግር የለም። ስላንተ ጥሩ አይደለም። ተነስ ልጄ። ልቀጸፍ ሂጂ ውጪ። እኔ ራሴን ስለማውቀው ምንም አይመጡም። ስማ እየሰማኝ ነው። እኔ ምን ላድርግ? አንተ ልጄ ተይ። ሴትዮ ከዚህ በኋላ ከያዝከኝ ማለት ነው እንዲያጠናግርሻለሁ። እየሰማሽኝ ነው አይደል? እየሰማህ እኮ ነው። ይኸውልህ ተነስ። ፖሊስ መጥቶ ተያይዘህ አንድ በአንድ ትወጣለህ። እስካሁን የሆናችሁ ያላችሁትን ነገር ደግሞ ይኸውልህ በካሜራ ይዣለሁ። እያየህ ነው። ይታያል። አንድ ይበሉልኝ። ይሄን ሰው አቦ ደውዬ አልኩሽ አይደለ? ባርኪ ምንድን ነው የምትይኝ? ባርኪ ሂጂ፣ ችግር የለውም። ይኸውልህ አቦ ይሄን ሰው እንዲወግርና ጆሹዋ እንዲያርግልኝ አቦ ጆሹዋ ምንም የማይ ወደዛ ሜት ይችላል። አንቺ ተፈረሽ አንቺ እየሰማኝ ነው። አንተ ሰውዬ እሱ ጋር ትቆም እዚህ መቅለል የማትፈልግ ከሆነ በዚህ በአብራበረች መቃለል የማትፈልግ ከሆነ ስለ ወንድሜ ንገረኝ። ወንድምን አትፈልገው? በተባይ ጠይቃቸው። ምን አባረ ስለ ወንድሜ የምታወራው? ወንድምን አትፈልገው ነው? ኧረ ተናፈርን። ኧረ አንድ በሉ። አቦ አይኑን ጨለማ ነው። አቦ አይኑን ጨለማ ነው። እንዴ አይኑን ጨለማ አቦ ከዚህ ቤት ይዘው ነው የሚጣላ እንጠይቀው። በቃ እሱ እኔ ስለአሁን ምንም ነገር ሳላቀምጥ እንዴት ነው እርግጠኛ መሆን የምችለው? በቃ ማታሚ ከሆነ ወይ ሰውኝ ጠብቂኝ። ባርኪ ምንድን ነው የምትችል? እሺ ይኸውልህ በስነ ስርዓት እንድጠይቅ ነው የምትፈልገው? ይኸውልህ ፖሊስ መጥቶ እዚህ ይዟችሁ ሳይሄድ በጉዳይ ሊሰማውን ሰሙተን ሊደረገውን አድርገህ እንጂ ዝም ብሎ አይጠየቅም። የሆነ መስዋዕት ተቀበል። አቦ አይኑን ጨለማ ነው። አቦ አይኑን ጨለማ ነው። አዎ እንደ ሰላም ነው አይደል እንዳወራ የፈለከው? በሰላም እያወራሁ አንቺ ከይሴ ምን ላድርግ? ምንም አላደረኩም። አቦ ምን ዛሬ ይዘሽብኝ የመጣሽ? እኔ ምን ላድርግ? አስቸግሮኝ አቦ እጅሽን ታገኛታለሽ። እጄ ላይ መተው ነው። ምን ላድርግኛ? አባብዬ ምን ላድርግ? አባብዬ እሳቸው ናቸው? እሱ ነው አይደለም? እሳቸው አይደሉም። እሺ አይደለም እሳቸው። ምን ላድርግ ታዲያ? ያው አይደሉ አንድ ናቸው። ያው እየሰሩ አይደል? እዚያው እባክህ ይኸውልህ እየሰማኸኝ ነው? ስለትሽን መታባሽ አስገብተሽ ነው ደግሞ ደጅ መጣሽ። አቦ እኔ ላውራበት። እየሰማሽኝ ነው? እየሰማሁ እኮ ነው። እንዴት እንደሆነ አንተ አይደለም የምትነግረኝ። እንዴት እንደማናገራቸው አንተ አይደለም የምትነግረኝ። ይኸውልህ ሌላ እኔ ምንም የምፈልገው ነገር የለም።
የወንድሜ ማርከሻ ትነግረኛለህ ወይስ አትነግረኝም? እየሰማኝ ነው? እየሰማኝ ነው ወይ? እሺ መስራት እየጠየኩ ነው። ንገረኝ። ወንድሜ ማርከሻውን ንገረኝ እያልኩ ነው። ይናገሩ ጉርዶሮ ተቀዩማ አንተ ከፍቷል። አይቆትም ካልተናገሩ ይናገሩ። አባቴ ስማ፣ እየሰማኝ ነው አይደል? ይኸው ለዚህ ከመሬት ጋር ሳላጋጭህ ትነግረኛለህ። ራስህ ላይ ነው ጣጣ የምታመጣው። ራስህ ላይ ነው ጣጣ የምታመጣው። ወንድምህ ተከትሎ ታብያታለህ። አስታወስከው ማለት ነው። ታብያታለህ። አስታወስከው? አዎ አስታወስከው ማለት ነው። ወንድሜ አስታወስከው ወንድሜ። ስለዚህ ማርከሻውን ትነግረኛለህ ወይስ አትነግረኝም? ስማ ይኸውልህ ቤትን አክብሮ ያልመጣ ሰው እኔ አላስተናግድም። እሺ ችግር የለውም። በስነ ስርዓት አናግራለሁ። የሰማኝ ነው። ክብር ለአንተ ምንድን ነው? እየሰማኝ ነው። እየሰማኝ ነው አይደል? እየሰማኝ ነው አይደል? ስለ ወንድሜ ትነግረኛለህ። ስለ ወንድሜ ትነግረኛለህ። እነሱ ላይ ነው። እየሰማኝ ነው። እንደዚህ የምታቧርቀው እነሱ ላይ ነው። እኔ መሰማ ጉድ አይደለሁም። የሰማኝ ነው አይደል? ስለ ወንድሜ ትነግረኛለህ። አንድ በአንድ ትነግረኛለህ። በእነሱ ፊት እንዳላቀልህ የምትፈልግ ከሆነ ንገረኝ። ወንድሜ ምንድነው? እንዴት ነው የሚድነው? እየሰማኝ ነው። እሺ አናግረኝ። በምታስረጅበት መንገድ አስረጅልኝ። እንዲወጡ ከፈለጉ ይናገሩ። በስርዓት ማናገር ያለበት ነገሪው በስነ ስርዓት ነው ማናገር አይደለ? በስነ ስርዓት ማናገር ከሆነ ትነግረኛለህ። ስለ ወንድሜ ቁጭ በል። መጀመሪያ ተቀምጫለሁ። በስትክክል ነው የተቀመጥኩት። ጫማህን አውልቅ። አንተ ጫማህን ገብተህ እንደገና ውጣ። እኔ እንደብደህ የምታገኘው ነገር የለም። መልስ ከፈለጋችሁ ውጡ። እንደገና በጌታዬ ስም እነግርሃለሁ። የምታገኘው ነገር የለም። እሺ ተናገሩ። አልከሽ ልቀቂኝ። አይ ወራዳ አዋረሽ ሰማኝ ነው። ትነግረኛለህ ወይስ አትነግረኝም? ቶሎ በል። እየሰማኝ ነው። ትነግረኛለህ ወይስ አትነግረኝም? አሁን ትነግረኛለህ አይደል? እንደገና እየሰማኝ ነው። አንተ አይደለም ምንም አይነት መስፈርት የምታመጣ እኔ ነኝ። ጫማህን አውልቅ። ጫማህን አውልቅ። እንደው እየሰማሽኝ ነው። ምን አለ ቢናገሩ? ኧረ ጉልበታችን ተናገር። እየሰማኝ ነው። ትነግረኛለህ አትነግረኝም? እውነቱን ይናገሩ። ወንድሜ እንዴት ነው የሚድነው? አቦ እነግርሃለሁ። በስርዓት ቁጭ ብለህ ይናገሩ። ቁጭ ብለህ ተቀምጫለሁ። ሌላ ነገር እንድታወራ አልፈልግም። እየሰማኝ ነው። እያወራሁት ነው። ዝም በል ብያለሁ። እንደ አለቃ መሞት ማስፈልግ ከሆነ ዝም በል፣ አፍን ትዘጋለህ። አለበለዚያ ግን አንድ በአንድ እዚህ አሳራችሁን ነው የማበላችሁ። አንተ ታውቀዋለህ። ማምንበትን ምንም እንደማያደርገው ታውቃለህ አንተ ራስህ። እኔ ደግሞ አላምንበትም። አሁን ዝም የወንድሜን ማርከሻ ንገረኝ። የሰማኝ ነው አይደል? ጥርስን አንድ ባንድ ነው ማረግፍልህ። አንጅል እንዲወጣህ ተሞታታለህ። አንጅል ማንን መተህ የምትኖር መስሎሃል? በስርዓት የምትጠይቀው ካለ በስርዓት ጠይቅ እያለኝ ነው። በስርዓት ጠይቅ እያለኝ ሰላም የምትባል ልጅ እዚህ መታለች እና ደግሞ ዝም በል አንተ። እናት እያናገርኩት ነው አይደል? ይኸውልህ ሰላም የምትባል ልጅ መታ እዚህ ወንድሜ ላይ ድግምት ታሰርታበታለች። ያሰራችው ድግምት ደግሞ የመስተፋቅርና ራሱን እንደ እብድ የሚያስቆጥረው አንገት ላይ ተንጠለጠለ ነገር ቅባት ቀብታችሁ ሰጣችኋታል። ስለዚህ ለሱ ደግሞ ማርከሻውን እፈልጋለሁ እያልኩኝ ነው። እየሰማኝ ነው። አለበለዚያ ግን እስር ቤት ትወርዳታለች። ሁላችሁ
ማስፈራሪያውን ተው። እሺ ንገረኝ። ይሄ ቁጭ ብሎ እኮ እየተናገረ አንተ ዝም በል ሰግደህ በንበርክክና በንበርክክ እሱ ነው በቃ ያለበዛ አይሆንም። አላወቀው ሰው ነበር እሱማ አላወቀው ሰው ነው እሱ አላወቀው ሰው ነው በንበርክክ ንገረኝ። የሰማኸኝ ነው? እኔ ምን ላድርግ? በስትክክል ንገረኝ። ጠይቀኝ ብለኸኛል አይደል? ይሻላል ሌላ ነገር የሰማኸኝ ነው አይደል? ረጋ ብለህ አናግረኝ። አንዳችም ቃል የለም። አሁንም ይችን ከዚህ ከፊት ዞር አድርገኝ። ሂጂ አንቺ ዘር በይ ወደዛ። ተናገሩ፣ ችግር የለም ተናገሩ። እሺ አሁን ንገረኝ። ትከሻዬን ከበደኝ ገና ምን አይተህ ነፍስህን አንጠለጥላለሁ። የሰማኸኝ ነው? አቦት ትከሻዬ ከብዶኛል። እሺ አሁን ንገረኝ። በንበርክኩኝ ምንድን ነው? ጫማውን አውልቅ። አጠገቤ ዞር በል አልኩህ። ትነግረኛለህ? ከዛ አጠገቤ ዞር በልና በስርዓት ጠይቀኝ። እሺ ያው ንገረኝ። በምን አይነት መንገድ ነው እንደሚመዳን የሚችል? ማነው ምንድን ነው ወንድም? ገንዘብ ደግሞ የሚያስፈልጋችሁ ከሆነ እሷ ከሰጠቻችሁ 10 እጥፍ ሰጣችኋል። ገንዘብ አለ። ለምን አባታችሁ ነው ስትሰሩ የነበረው? ለገንዘብ ብላችሁ አይደል ስትሰሩ የነበረው? እሺ ማላገጠ መሳቀን ተውና ንገረኝ ቶሎ በል። እየሰማሁ ነው። የወንድሜን ጤንነት ማግኘት ፈልጋለሁ። እየሰማኸኝ ነው? ወንድምህ መጀመሪያ ማንነቱ አንዋር ነው የሚባል። ተረጋጋ። በንበርክኩ ካልበጣ ምንም መፍትሄ አይስጡት። አባታችን ተረጋጋ። አንተ ልጅ በጣም እያደከምከኝ። አያውቅም መታማውንና ያውቅ አቦ ይችነች ያስደፈረችን እሱም ያውቃል ብላ። እሺ ንገረኝ። አቦ ሁሉም ሽባ እንደው ንገረኝ ቶሎ በል። በልጄ ነው የመጡብኝ። ምንም ማድረግ አልችልም። ወንድምህ ምንድን ነው? ይኸውልህ አንገቱ ላይ ቅባት የተቀባ የአንገት ሐብል አንጠልጥለውበታል። ፖሊስ ጣቢያ ደውለሻል አይደል? እስኪመጡ ድረስ ማርከሻው የሚነግረኝ ከሆነ ይንገረኝ። ፖሊስ ይምጣልህ። ፈርተሽ እኮ አቦ ፖሊስ ሊመጣ ነው ጀምሮ የማን ተገልል ምጥን ያለ ዛሬ ስለፈለክ በቃ አንተ ጠይቃችሁ። እሺ ንገረኝ። እሺ ምንድን ነው ማርከሻው? ከእናንተ ጋር ምን የለ፣ ምንም ችግር የለብኝም። ፖሊስም እንዳይመጣ ማድረግ ይችላል። ጫማውን ያውልቅ። በንበርክኩ ይምጣ። እናውቃለን አናውቅም። አለቃችሁ ለጊዜው እሱ ነው አይደል? ስለዚህ እሱ እንዲያወራ እድል ስጡት ነው ወይስ እንደዚህ ነው? ለአንተ ክብር ይመጥናል? በመሀል ጣልቃ እየገቡ በአንተ መወሰን አትችልም? ክብር የለማ አንተ እኮ እኔ አላውቅማ። ስለ ክብር እኔ አላውቅም። ከነ ጫማ ገብተህ እየተነገረ እሺ ችግር የለም፣ ለጊዜው ተወኝ ነኝ። ስለዚህ ወንድም የሚድንበትን ነገር ብቻ አመቻችልኝ። ንገረኝ፣ ምንድን ነው ያሰራችሁበት? በምንድን ነው ስሚድ ነው? እኔ የማውቀው ነገር የለም። ለጊዜው መፍትሄ እሰጥሃለሁ። አጣውን ግን እሳቸው ሲመጡ እያንዳንዷን ነገር። እሺ መቼ ነው የሚመጣው? መቼ ነው የሚመጣው ሰውየው? እሱን በመጡበት ሰዓት ይመጣሉ። የዛ ሰዓት እንደዚህ ያለ የሚገባቦ ስርዓትን ይዘህ ትገባለህ። በስነ ስርዓት ተቀምጠህ የምጠይቀውን ትጠይቃለህ። ስለ ስነ ስርዓት አንተ አይደለም የሰማኝ ነው። ስርዓት ምናምን ያጠፋው ነው። ምንድን ነው ዛሬ እንደው ይናገሩ ዝም ብሎ ይናገሩ። ኧረ ተጋለጥን አቦ ቢናገሩ ይሻላል። እሺ ንገረኝ፣ በምንድን ነው የሚድነው? የሰማው አውልቅለት ያለ ነው አውልቅለት ከላዩ ላይ እንደው በደፈና ይናገራሉ። አውልቅለት ከላዩ ላይ ቆይ የአንገት ሐብሉ ቢወርቅ ምንም የሚጎዳው ነገር የለም? ምንም አይሆንም። አንሳልክ አንገቱ ላይ ሰላም የነገረችኝ ግን እንደዛ አይደለም። የአንገት ሐብሉ ከወጣ የበለጠ ይታመማል፣ ይጎዳል፣ ይሞታል ብላ ነው ያለች። ቦታውንም የጠቆመችኝ እሷ ነች እዚህ እንድመጣ። አውልቅለት። ቀጣዩ መፍትሄ እሳቸው ሰጥተዋል። እስከዛ ድረስ ለጊዜው አንሳልክ አንገቱ ላይ ማለት። ቆይ ሌላ መፍትሄ ማለት አንገቱ ሐብሉም ተነስቶ ደግሞ ጤነኛ ላይሆን ይችላል እያልከኝ ነው? እኔ አላውቅም። እኛ ቁጥር ባቴ ናቸው። ምንድን ነው? ቀልድ ነው እንዴ? ያዝከው አንተ ቀልድ ነው እንዴ ያዝከው? እዛ እኮ ተጎድቶ ያለው ወንድሜ ነው። እየሰማኸኝ ነው? ቀልድ ነው እንዴ መሰለህ? የሰማውን አውልቆ ቆይ ከዛ በኋላ ምን መፍትሄ የለውም እያልከኝ ነው? እሱን የሚያውቁት ታላቁ አባቴ ናቸው። እኔ አላውቅም። ቤታችን መቀርኛ የለም። ቤታችን
የደንቡን መስዋዕት ንገረኝ። መስዋዕት አቅርብ። አንገት ይህም መስዋዕት ያገኘኸው የምታምንበት ያገኘኸው መስዋዕት አቅርብ። ከዛ ትነግረኛለህ ወንድሜ? ትነግረኛለህ? ምንድን ነው የምትፈልገው? ነገርኩህ እኮ እሷ ከምትሰጣችሁ 10 እጥፍ ሰጣችኋለሁ እያልኳችሁ። እኛ ከብሩ ችግር እኔ እዚህ የመጣሁት በእናንተ አመኝ አይደል። መስዋዕቱን አቅርብ አልኩህ እኮ ይናገሩ። አንቺ ከይሲ ካጠገቤ ዞር በይ። ይኸውልህ እየሰማኝ ነው። እስኪ እባክዎትን ኪሴ ስር ያለውን ብር እንዳለ ይኸው እሰጥሃለሁ። እሱ እኮ ሊሰጥ ነው። ይኸው ኪሴ ስር ያለውን ብር እንዳለ ይኸው። ከዛ ወንድሜ እኔ ታሻይ ሀበርሽኝ አንቺ ትሰማኛለህ? አኪቴ ዞር በይ። እባክዎትን ይናገሩ። ዝም ብሎ እኔ ቡና ልቅዳ ይናገሩ እስኪ እባክዎት። አውልቀዋለሁ። እሺ ሌላ የምትነግረኝ ነገር የለም? ወዴት አባል ልትሄድ ነው የምትነሳው? የጠየኩህ አይደል እንዴ? አውልቀዋለሁ። በእግዚአብሔር ንገረኝ ብያለሁ። የሰማኝ ነው። ንገረኝ ብያለሁ። የደንቡን መስዋዕቱ ሰዓት እያለፈባቸው ነው። የሰማኝ ነው። የመጨረሻ ነው የምጠይቅ። ልቀቃቸው። እኔን ጥላኝ ልገባ ትችላለህ? አቦ ያለ ጌጤ ማልቅልኝ እነ ጫማ ገብተህ የደፈርክበት ይኸው እኮ የሚደረገውን ሰጡ እኮ ሰጥቷል እኮ አንገት አብሮ እባክዎትን። ነቅዬው መጣና ባይሻልም እንዲህ ቅላችሁን ነው የማፈርደው። የደንቡን ቅላችሁን ነው የማፈርሰው። የደንብ ይላል ይዘው ወጣ። በቅርብ ትመለሳለህ። ተመልሰህ አትገባትም። በቅርብ ትመለሳለህ። ቤት አትገባትም።